አኖኒመስሊ አይታወቅም። ለዛ ነው ምን ብለው ያስቀምጣሉ? መጽሐፉን ማን እንደጻፈው ምንም ጊዜ እንደተጻፈ እርግጡን አይታወቅም አሉ። አያችኋ? ስለዚህ የመጽሐፍ ቅዱስ ጸሐፊ አይታወቅም። ጸሐፊው የማይታወቅ መጽሐፍ እንዲሁም ደግሞ እንደው ጽሁፍ ራሱ ሲመጣበት ለጓደኛ የተጻፈ ደብዳቤ እንዴት ነው የአምላክ ቃል የሚሆነው? ሶስተኛ መጽሐፉ ውስጥ ምን አለ ነው። መጽሐፉ ውስጥ ምን አለ ስንል ያለው ነገር በሙሉ ስህተት የሆነ ነገር ነው። ምሳሌ ምን አይነት ስህተት አለበት ስንል እንደዚህ አይነት ነገር አለ መጽሐፍ ቅዱስ ይወቱላችሁም። እኔ ደግሜ አላነበውም ይሄን ነገር ያው ይወት እንደዚህ አይነት መጥፎ ነገሮችን የያዘ መጽሐፍ ነው። እንዴት ነው አምላክ ለሰው ልጅ መጥፎ ነገር የሚያስተምረው? አንተ መጽሐፍ ቅዱስ አምላክ ቃል ነው ካልክ ምን ታደርግልናለህ ወገናችን? ማን እንደጻፈው፣ ብልግና ለምን እንደገባበት፣ ለምን ቄሱ እንደበረዘው፣ እንደዚህ ተበርዞም እንዴት አምላክ ቃል እንደተባለ እንድታስረዳ እንፈልጋለን። አሁን እስልምና ላይ አልተመለሰልኝም ብለሃል፣ አንድ ድል እሰጥሃለሁ። አልገባህ ካለ ይሄ ቦታ አልገባኝም በል። ቀጥል። ከኔ ጋር ነው ወይስ ልጅ ሄደ? ይሰማል። ጅብሪል ምን አለ? ያ ሙሐመድ አንተ ሙሐመድ ሆይ አለ። አና ጅብሪል አለ፣ እኔ ገብርኤል ነኝ አለ። ወአንተ ረሱሉላህ አላቸው። ወአንተ ረሱሉላህ፣ አንተ ደግሞ ማነህ? የአላህ መልእክተኛ ነህ ብሎ ራሱ ገብርኤል መሰከረላቸው። ራሱ ገብርኤል ማለት ነው። አየህ አይደለ? ይሄን እንኳን ምን ተወው፣ አንድ ነቢይ ትክክለኛ ነቢይ ለመሆን ምን መስፈርት አለው ነው ጥያቄያችን። መስፈርቱ ምንድነው ስንል ኢቭን በአንተ አምላክ መስፈርት ራሱ ነብዩ ትክክለኛ ነቢይ ናቸው። ለምን? እግዚአብሔር ምንድን ያለው? አንድ ነቢይ በራሱ የሚናገር ከሆነ ከእግዚአብሔር ያልሰማውን የሚናገር ከሆነ ያ ነቢይ ከህዝቡ ተለይቶ ይጠፋል ብሏል። ነቢዩ ምን ይሆናል? ከህዝቡ ተለይቶ ይጠፋል። አንድ ነቢይ እግዚአብሔር ላይ እግዚአብሔር ያልተናገረው ፈጣሪ ያልተናገረውን ፈጣሪ ያልተናገረውን ከተናገረ ወደ አሁኑ እግዚአብሔር ይገለዋል። በእናንተ አስተምሩ። ይሄ መስፈርት ይዘን እንኳን ነብዩ ላይ ስንተገብረው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንኳን ሊሞቱ ይቅርና አሁን ምድር ላይ 2 ቢሊዮን ሙስሊም ይከተላቸዋል። ታዲያ እግዚአብሔር ቃሉን አጠፋ ነው በአንተ አስተሳሰብ እንኳን ለምን ይገላል ብሎ ነበር? እግዚአብሔር ምን አለ? አንድ ሐሰተኛ ነብይ ከመጣ ይሞታል ብሎ ነበር እኮ። እና ለምንድን ነው ሰለላሁ ዐለይሂ ወሰለም እስካሁን 2 ቢሊዮን ሰው የሚከተላቸው? ሲምፕል። ይሄን በኋላ እናወራበታለን። ይሄ ነው። በመቀጠል ነብዩ መሐመድ ትክክለኛ እንደሆኑ እንኳን እኛ ሳንሆን ከሃዲዎች ራሱ መሰክሩላችሁ። ስማቸው ማን ነው? ሙሐመዱል አሚን፣ ታማኙ ሙሐመድ ነበር። እያችሁ አይደለ? ኢቭን አስተምሮታቸው ምንድን ነበር ነው? ላኢላሃ ኢላላህ ነው። ከዚህ ውጭ አስተማሩ ዋና አስተምሮት ይሄ ነው። እያችሁ አይደለ? እነዚህን ይዘን መሞገት እንችላለን። ዋናው ግን ቁርአን የፈጣሪ ቃል እንደሆነ ሳይንቲፊካሊ የሰው ልጅ የማያውቀውን ነገር አምላካችን እንደነገር አሳይቻለሁ። ቀጥሎ ደግሞ አልኢጃዝ ሉጋዊ በቋንቋ ደረጃ ቁርአን ራሱ ተአምር እንደሆነ ንባቡ ራሱ ተአምር እንደሆነ እስካሁን ድረስ የሰው ልጅ እንኳን ተሰብስቦ እንደ ቁርአን ያለ መጽሐፍ ማምጣት እንደማይችል አይተናል። ሶስተኛ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጽሐፍ ማንበብ የማይችሉ እንደነበሩ፣ ምንም እውቀት እንደሌላቸው፣ ምንም እውቀት እንኳን ሳይኖራቸው በአረብ በዛ በጨለማው ዘመን እንኳን ተወልደው አምላክ አላሁ ሱብሓነሁ ወተዓላ እሳቸው ላይ ተአምራዊ መጽሐፍ እንዳወረደ አይተናል። ቁርአን ላይ ያሉት ታሪኮች በሙሉ ተአምር ናቸው። እንዲሁም ደግሞ የወደፊቱን የሚናገር ነው። ስለዚህ ቁርአን የውሸት መጽሐፍ ከሆነ የነብዩ መጽሐፍ ከሆነ ነብዩ ወደፊቱን ያቀሉ ማለት ነው እንዴ? ነብዩ ሰማይና ምድር ፈጥረዋል ማለት ነው እንዴ? ነው እንደዛ ነው የምታስቡት? ለማንኛውም ይሄ ነው። አሁን በእኛ በኩል ያለውን አስቀምጠንልሃል። እስኪ አንተ ደግሞ ወገናችን ዶላር እንደዚህ አይነት ጥያቄ ስለጠየቀኝ ማለት ነው መንፈስ ቅዱስ የሚባል በክርስትና አለ። ሉቃስ ወንጌል ምዕራፍ 1 ላይ ማለት ነው ማርያምን ያስረገዛት ጥያቄ ምን የሚል መጽሐፉን ብሎ ይናገር አውጣው። እንደውም አንዴ ፈኸዘኒ እንደዚህ ይላል። በጣም ጥያቄ ፈጥርብኛል ይሄ ነገር። እስኪ ወገናችን ይመልሰዋል እናያለን። ተመልከቱ። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠች፣ እንዲህም አላት ይላል፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም አማኑኤል ኢየሱስ ትይዋለሽ ይላል ይላል አይደለ? ጥያቄ የሚሆነው ለማርያም የመጣላት ይሄ አካል ገብርኤል እንደሆነ ከመጽሐፍ ቅዱሶች ማስረጃ አንደኛ፣ ሁለተኛ ደግሞ ማርያም የምትባለው አካል ኤግዚስት እንደምታደርግና የወለደችው ልጅ አምላክ እንደሆነ እንዲሁም ደግሞ ትክክለኛ የወለደችው ማለት ነው በዝሙት እንዳልሆነ ማስረጃ ከመጽሐፍ ቅዱሶች አቅርብልኝ። ከመጽሐፍ ቅዱስ በፊት የነበረ ማስረጃ። ለምን
በክርስትና ማርያም ያረገዘችው በምድር በድንግልና በእናንተ ነው። እሺ በእስልምና አይደለም የሚማረው በእናንተ ብቻ በእናንተ አስተሳሰብ። አንተ የጠየቀህ ጥያቄ ያዘው የጠየቀህና ማርያም በድንግልና የወለደችው እንዴት ነው አንድ ሴት በድንግልና የምትወልደው? ስለዚህ እንደወለደች ምን ታደርግልኛለህ? ታሪካዊ ማስረጃ ከመጽሐፍ ቅዱስ ውጭ አቅርብልኝ። ካልሆነ ያው ማርያም ከባድ ወጥ ውስጥ ማለት ነው። ዶላር እሺ ኢምራን እኔ ስታወራ ምንም አላወራሁም። ስለዚህ አንተ ዝም ብለህ አድምጠው ነው። አሁን የጥያቄ ሰዓት ነው። ከይቅርታ ጋር ቅድም አዳምጫለሁ። አሁን የጥያቄ ሰዓት ነው እኮ እኔ ላውራ፣ አንተ አዳምጠው ዝም ብለህ። ነው አይደለም እንደዛ ይሁን። እንደዛ ከሆነ ላስታውሰህ አንዴ። አንተ ሁለት ጊዜ አወራህ፣ እኔ ሁለት ጊዜ አወራሁ። አሁን ቃል በቃል የምናወራው። ስለዚህ ጥያቄውን መልስልኝ። አይመልሰውም። ዝም ብለህ ቃል ግባላችሁ። አሁን ይጫዋል ዝም ብሎ ረብሾን የሚወርደው። ስለዚህ አሁን ፕሊስ ሚውት አንሳና ማርያምን ያስረዳት ላውራ። አንተ እኮ ይኸውልህ ጠየቀኝ አይደል? ላውራ አልኩ። በቃ ዝም ብለህ አይደል? መልስልኝ። ላውራ ሳይሆን መልስልኝ። ካለ መልስልኝ። አንደኛ መልስልኝ። ጥያቄ የሚገርም ነገር ማለት ነው። እሱ ለህዝብ በቃ ለህዝብ እንተውና እስኪ አሁን ለህዝብ እንተው አይደለም። ማርያምን መጥቶ ያበሰራት ማን ነበር? እኔ አንተ ቤት መጥቼ ማርያም መጥቶ ያበሰራት ቤት ስመጣ ይኸውልህ አንተ ቤት መጥቼ ጥያቄ ስጠይቅ መልስልኝ። አሁን ይሄ ሸነ ያለው መልስልኝ። ማርያምን ያበሰራት ማን ነው? ቃል ባላቸው አልመለስክና ነው የሚለው እንጂ እንትን አይልም። አይመልሰውም፣ ወላሂ አይመልሰውም። ማርያምን ያበሰራት ገብርኤል ነው ብለው ያምናሉ። ገብርኤል ለመሆኑ እንዲሁም ማርያም የምትባል ሴት ለመኖሯ ምንም አይነት ማስረጃ የላቸውም። ሶሪ በድንግል ለመወዷ ማለት ፈልጌ ነው። ይሄን መልስልኝ፣ ቢያንስ ተረዳኝ። ያዳምጪ የለ አንተ ፍርሃት ነው። ፕሊስ እባክህን ዶላር እባክህን ብያለሁ። ከ10 ደቂቃ በላይ ወስጄ እስልምና ላይ መልሻለሁ። ካልተመለሰልህ መልሳችን ይሄ ነው። ስለዚህ አንተ ወደ አምላክህና አምላክህን የወለደችው አዳምጠኝ አንዴ። አምላክህን የወለደችው አማላጅ ብለህ የምታምናት ማርያም ያበሰራት ገብርኤል እንደሆነ አንድ ማስረጃ አቅርብልኝ። አንድ ብቻ ነው የፈለኩት። ገብርኤል እኮ ነብዩ መሐመድ የተናገረው እኮ ቁርአን ላይ ነው አይደል እንዴ? አይደለ? ቁርአን ነው የሚለው 10 ደቂቃ ወስጄ እስልምና ላይ አስረድቼሃለሁ በማስረጃ መጽሐፍ ከፍተህ ረስተህ ከሆነ። ስለዚህ ያለ መልስ ይሄ ነው በቃ። ያው ውስጥም አይ ቲንክ ተመልሶልሃል። ስለዚህ አሁን ጥያቄው ማርያምን አትጩህ ዶላር መጮህ ሳይሆን ማርያምን ያስረገዛት አምላክህን የወለደችው አዳምጠኛ እንደ ማርያም ወገናችን ዶላር አምላክህን የወለደችው ማርያም ማለት ነው። የወለደችው ያበሰራት መጥቶ ገብርኤል ለመሆኑ አንድ ማስረጃ ለመጨረሻ ጊዜ መልስልኝ። በመጀመሪያ ደረጃ እኔ ቁርአንን የማልከተልበት ምክንያት በአንድ ሰው ስለ እናመሰግናለን። ይሄን ያልኳቸው ኢላ የውሚል ቂያማ አይመልሱም። መሐመድ ነው የሚሉት፣ ወላሂ መሐመድ ነው የሚሉት። ለምን ማርያም የወለደችው በድንግልና እንደሆነ እንዲሁም ማርያም ያበሰራት ገብርኤል እንደሆነ ወላሂ ማስረጃ የላቸውም። ስለዚህ መሐመድ ይለኛል መጥቶ በቃ ይሄን ያልኳቸው። እኛ ግን አያቸው አይደል ወሊላሂ አልሐምድ መጽሐፍ ከፍተህ ሳይንቲፊካሊ ሎጂካሊ ዊዝአውት ከቁርአን ውጭ ኢቭን መጽሐፍ ቅዱስን ይዘህ ነብዩ ትክክለኛ ነብይ እንደሆነ አሳይቻለሁ። ኢቭን በመጽሐፍ ቅዱስ ነው ቻሌንጅ አቀርባለሁ። ቻሌንጁ ምንድነው? በመጽሐፍ ቅዱስ መሰረት ራሱ ነብዩ ትክክለኛ ነብይ ናቸው። ውሸት ነው የሚል ካለ መጥቶ ይሞግተኝ። ይሄ መስፈርቴ ነው። አሁን ግን አጀማ አይታችኋል፣ አቅርበናል። ግን ወገኖቻችን አዳምጡኝ አንዴ። የማወራው እኔ ስለ ነብይ አይደለም፣ ነብይ አይደለም የማወራችሁ አምላክ። አዳምጡኝ አንዴ። አምላክ ክርስቲያኖችን አምላክ ቴዎቶኮስ አምላክ እግዝእትነ ማርያም ብለው የሚጠሯት አካል መጥቶ ገብርኤል እንዳበሰራት ማስረጃ የለም፣ ወላሂ የለም፣ አያቀርቡም። ከመጽሐፍ አባትና እናት ሃይማኖታቸውስ ምን ነበረ? የሙሳና የነብይ ጣዖት አምላኪ ሆኑ። የሚፈጥረው ለውጥ አለ ብለህ ታስባለህ? ነው ለውጥ ይኖረው አይኖረው ሰው እየቀነሰ ነው። ፕሊስ ታፕታፕ አድርጉ፣ ሼር አድርጉ። ነገረኛ ያለው ነው። በእስልምና ያለው ነገር 500 አስገብታ ነበር። ሀባ ለእናቴ ለመረዳት ነው እንጂ ለየትኛው ክርክር ምናምን አይደለም። አንድ ሰው በሌላው ኃጢአት አይጠየቅም። ወላ ተዚሩ ዋዚረቱን ወዝረ ኡኽራ ብሎ መለከቻ አስቀመጠ። አንድ ሰው የሌላን ሰው ኃጢአት አይሸከምም ማለት ያንተ አባት ጣዖት አምላኪ ቢሆንም ሙስሊም ቢሆንም አንተ ላይ የሚፈጥረው ለውጥ የለም። እሺ ይሄን ካየን ወደ ነቢያት እንምጣ። ወደ ነቢያት ስንመጣ ነብዩ ኢብራሂም አለይሂ ሰላም ወይም አብርሃም ቤተሰቦቹ ከጣዖት አምላኪ አልፈው ጣዖት ቀራጭ ነበሩ። ጣዖት ይቀርጹ ነበር። ለዛ ነው ያ አበቲ ሊመ ተዕቡዱ ማ ላ የስመዕ ወላ ዩብሲር ወላ ዩግኒ ዐንከ ሸይአ፣ አባቴ ሆይ ለምንድን ነው ለአንተ ጥቅም የለው የማይሰማህን ታመልካለህ ብሎ የሚሞግተው ማለት ነው አብርሃም።
ጣዖት አምላኪያን ቤተሰብ ውስጥ ምን ተወለደ? ኢብራሂም ተወለደ። ስለዚህ አምላካችን ሚን አስላቢል ካፊሪን ሚን አስላቢል ሙሽሪኪን ከአጋሪዎቹ ምን አወጣ? በአላህ የሚያምን ነብይ አወጣ። እሱ እንደማዳኑ ምኑ ነው? ማመኑ ነው። አየህ አይደለ? ወደ ሙሳ አለይሂ ሰላም ደግሞ ስንመጣ ሙሳ አለይሂ ሰላም ያው በግልጽ የተቀመጠ ባይኖርም አምላካችን ወደ እሷ እንድጥለው መልእክት እንዳስቀመጠ ይናገራል። አምላካችን ለሙሳ እናት አንልቂህ ብሎ ፊት ታቦቱ ላይ ይናገራል። ታቦት ላይ አድርጋ ሳጥን ላይ አድርጋ ውሃ ላይ እንድለቀው እንደነጋት ይናገራል። ስለዚህ እሷ የአብርሃም መንገድ ተከታይ እንደነበረች ወይም ሙስሊም እንደነበረች ተቀምጧል በሐሳብ ደረጃ ማለት ቃል በቃል ባይኖርም ይሄን ይዘን ግን መረዳት እንችላለን። ወደ ነብዩ ቤተሰብ ደግሞ ስንመጣ የነብዩ ቤተሰቦች ጣዖት አምልኮያውያን ናቸው። ያ ዘመን ዘመነ ልፈትረ ይባላል። ነብይ ያልተላከበት ዘመን ነበረ። በጣዖት አምልኮ የነበሩበት ዘመን ነው። ስለዚህ አምላካችን አብርሃምን ከጣዖት አምላኪያን እንዳወጣ ሁሉ ነቢያትን ከጣዖት አምላኪያን ዘር እንዳወጣ ሁሉ እንዲሁም ነብዩ ሰለላሁ ዐለይሂ ወሰለም ከእስማኤል ዘር አወጣቸው። ነገር ግን የእሳቸውን እናትና አባት ምን የሚያመልኩ ነበሩ? ጣዖት የሚያመልኩ ነበሩ። ለዛ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢነ አቢ ወአባከ ፊናር አሉ። خلاص ይሄ ብቻ በቂ ማስረጃ ነው። ዋናው ግን አንድ ሰው የሚጠየቀው በምኑ ነው? እሱ በሰራው ስራና እሱ ባመነው እምነት ነው። ነብዩ ነብይ ያደረጋቸው ስብዕናቸው መመረጣቸው ነው እንጂ ቤተሰባቸው አይደለም። አብርሃም ሰምተኛ አይደለ? ጣዖት አምላኪ ብቻ ሳይሆን ጣዖት አስመላኪ ነበር። ቤተሰቡ ጣዖት እየሰራ ያስመልክ ነበር። አያ ግን አምላካችን ከእሱ ዘር ምን አወጣ? እሱ የሚያስተምር አወጣ። ስለዚህ አምላካችን ለኛ እዝነት ነብይ አወጣ። ለዛ አምላካችን ቁርአን ላይ ምን አለ? ለቀድ ጃአኩም ረሱሉን ሚን አንፉሲኩም ከናንተ የሆነ ነብይ መጣላችሁ አለ። ለናንተ አዛኝ የሆነ መልእክት በእርግጥ ላክላችሁ። ስለዚህ አምላካችን ለኛ እዝነት አድርጎ ሰውን የሚያስተምር ነብዩ መሐመድን ላከ ማለት ነው። ግልጽ ነው አይደል? ይኸውልህ እኔ ልፈርድባቸው ምናምን እንኳ አይደለም፣ በወላጆቻቸው ልገምታቸው ሳይሆን የሶስቱም አባትና እናት ከነ ሃይማኖታቸው ነው የፈለኩት። ለምሳሌ የኢሳ አለ፣ የሙሳ አለ እና የመሐመድ አይደለም ሶስቱም ነቢያቶች። ግን መልሽ ነበርኩ አልሰማኝ ስመልስ። የኢሳ ነገር ግን የኢሳማ አማኝናት እናቱ አባት የለውም። እናቱማ አምላካችን ምን አለ? ወእሙ ስዲቅ አለ። እናቱ ጻድቅ ናት አለ። ከአማኝም አልፎ ጻድቅ ናት። በእስልምና ነብዩ ምን አሉ? ከሙለ ሚነ ኒሳኢ ከቲር ሚነ ሪጃሊ ከቲር፣ ከወንዶች በጣም ብዙ ጻድቅ ሰዎች አሉ፣ በጣም ብዙ አላህን የሚያመልኩ ሰዎች አሉ። ከሴት ደግሞ መርየምና አሲያ ናቸው አሉ። ስለዚህ የፈርዖን ሚስትና መርየም በጣም አላህን የሚያመልኩ ሰው ነበሩ። ኦኬ። ስለዚህ ጻድቅ ሴት በሙስሊም ያለ ወንድ መውለድ ትችላለች ማለት ነው። ይሄ ማለት መሰል ሃሩን እንዲገባ የጠየቀኝ ጥያቄ ማለት ነው። እሺ አይ ስለገባኝ እኮ ነው። ክርስትናም እንደዛ ስለሚሉ ይሄ ነገር እንዴት ነው ብዬ ነው። ያ ጥያቄውን ቀይራል፣ ግን በጣም የሚያስቅ ነገር እንደሆነ እንዲገባ ማለት ነው። አንድ ክርስቲያን እግር የለውም፣ እግር የሌለው ክርስቲያን አለ ተባለ። ስለዚህ ይሄ ማለት ሁሉም ክርስቲያን ቆማጣ ነው። ሁሉም ክርስቲያን ቆማጣ ናቸው አይባልም። አቢቢ አንድ ወለደ ማለት ሊቆረጡ ይችላሉ፣ ግን በሎጂክ አየህ አንድ ሰው ያለ የወንድ ዘር ሊወለድ አይችልምና እንዴት ሊወለድ ቻለ? ነብይ ኢሳ ስለዚህ ሁሉም ናቸው ያልተው እኮ አንተ ሁሉም ናቸው የሚል ደረጃ አይደርሰንም። ለምን መሰለህ እንደዛ የማያደርሰን? ምሳሌ በዓለማችን ላይ በተአምር ማለት ነው አንድ ሰው በአራት እግር ተወለደ። ክርስቲያን ነው ሰውየው፣ አራት እግር አለው ክርስቲያን። ያ ክርስቲያን ሲወለድ በተአምር አራት እግር ነው ተወለደ ማለት ሁሉም ክርስቲያን አራት እግር አላቸው ማለት አይደለም። አያ አይደለ? አሁን ወደ ማርያም አለይሃ ሰላም ስንመጣ አምላካችን አደምን ከጭቃ ፈጠረ፣ ካለ እናትና ካለ አባት አይደለ? እንዲሁም ደግሞ ሐዋን ከአባት ካለ እናት ፈጠረ፣ እኛን ደግሞ ከእናትና ከአባት ፈጠረ። እንዲሁም ደግሞ ኢየሱስ አለይሂ ሰላምን አደረገ፣ ከእናት ብቻ ፈጠረው። ፈጣሪው ማን ነው? አምላክ ነው። በእስልምና አምላካችን ማለት ወሊነጅዐለሁ አያ ተአምር ልናደርገው ዘንድ ለሰዎቹ ተአምር ላሳያቸው ዘንድ ይሄን ሰራሁኝ አለ። ስለዚህ አንተን የፈጠረ አምላክ እኔ የፈጠረኝ አምላክ ኢየሱስን ፈጠረው። ከማን ፈጠረው? ከማርያም ካለ አባት ፈጠረው። ይሄ ደግሞ ኢየሱስን ስራ ነው የሚያሳየን። እሺ ከኢየሱስ ውጭ በእናንተ ያለ አባት የተወለደ ሌላ እንደ ኢየሱስ አይነት ፍጡር አለ በእናንተ በኩል? በእስልምና በኩል አደም አለ። ኦኬ አደም ያለ እናትም ያለ አባትም የተፈጠረው ነው። አዳም አይደለም በእናት ብቻ አባት ግን የሌለው እናት ግን ያለው ሌላ አለ ከኢየሱስ ውጭ በእናንተ? በአንድ ወገን ብቻ የሆነ ማለት ነው። በአንድ ወገን ብቻ የሆነ ልክ እንደ ኢየሱስ ማለት ልክ እንደ ኢሳ ማለት ነው። ሐዋ አለች። ሐዋ እናት የላትም። አልተሳካም።
ተነቃቀን። በሁሉም ብትል አሮን ለውጥ የለውም። ግን ኢየሱስ ካለ አባት መፈጠሩ አምላክ ያደርገዋል የምትል ከሆነ ይሄ በጣም ትልቅ ወጥመድ ውስጥ ያስገባሃል። ለምን በመጽሐፍ ቅዱስ ላይ እናትም አባትም የሌለው ለዘላለም የኖረ ሰው አለ። አውጣልኝ ኢብራሂም እንትን የለም። እሺ አውጣው ነው ዕብራውያን ላይ ተቀምጧል። ስለዚህ ዕብራውያን ላይ ያለው ሰው አምላክ ነው ማለት ነው፣ አይጠየቅም። ዋናው ኢየሱስ ፍጡር ነው፣ ተፈጥሯል። በመጽሐፍ ቅዱስ ምን አለ? ፈጠረኒ እግዚኦ መቅድሞ ተግባባለ። እግዚአብሔር በጥንት ስራ ፈጠረኝ አለ ኢየሱስ። ስለዚህ እንደተፈጠረ እግዚአብሔርም በመጽሐፍ ቅዱስ ይናገራል። ቁርአን ላይም ደግሞ አላህ እንደፈጠረው ይናገራል። ምን አለ ኢየሱስ? ኢኒ አብዱላህ አለ፣ እኔ የአላህ ባሪያ ነኝ አለ። ስለዚህ ኢየሱስ የአላህ ባሪያ፣ ከአላህ ባሪያዎች ምንም ሊሆን አይችልም። ከእናት ብቻ መፈጠሩ ከፍጡርነት አያወጣም። ፍጡር ነው፣ ፍጡር ነው። አሁን ግን ልስጥህ፣ ፍጻሜ የለውም ይላል ዕብራውያን ላይ እናውጣው። እስከዛው ቀጣይ ሰው አስገቡሽ። ዮሐንስ ሰላም ብያለሁ። እስከምታወጣ ዳውራ አንድ ነገር እንዴት ነው ይቻላል? እሺ አሁን አሮን ኢምራን እስከሚያወጣልህ ድረስ አንድ ጊዜ አንዴ ተረጋጉ። በክርስትናም በተመሳሳይ ማርያም ልክ ያለ ወንድ እንደወለደችው ሁሉ በምራቅ የተወለደ ልጅም አለ በክርስትና እምነት። ይሄን ጥራስታው እኔ ክርስቲያን ወኪ እየተከራከርኩ አይደለም። አልፈለገም ማስረጃ በዚህ አልፈለገም እኮ የጠየቀውን ጥያቄ መልሶለትና ወደ ጥያቄ ቶሎ አንገባም። አንዴ ጨርሰናል። ኖ ለህዝቡ ነው አሉ። አንድ ሚዩት አልኳት ተረበሽ። ኖ አሮን አንተማ አትወክልም እኮ አንተ አታውቅም። ለህዝቡ ነው ተቆጥቆ ባንዴቲ አስቆጣሻቸው። እየተወራ ያለ ለህዝቡ፣ ህዝቡ ከስር ያለው እንዲያውቅ ነው እንጂ አሮን አታውቅም እኮ። ጨርሻለሁ። ያው እዚህ ጋር አሮን ተመከት ምን እንደሚል አባትና እናት የተወለደ ቁጥርም የሉትም ይላል። አንደኛ። ሁለተኛ ደግሞ ዩቲ ታውጫለሽ የምራቁን በምራቅ የተወለደ ልጅ ደግሞ አለ። አባቴ የለው በጣም አለ። እሱን መልሱለትና እኛ ጥያቄ ዮኒ እንዴ አንተ በጥሩ ሰው እኮ ነህ። ለምን ተረብሻለህ? ሚውት አድርግ። ለህዝቡ፣ ህዝቡ ከስር ያለው ማወቅ አለበት። ዮኒዬ ህዝቡ ኢየሱስ አባት የለውም ማለት አምላክ ነው ብሎ ያስባሉ። ይሄ ለህዝቡ መነገር አለበት። ይመችሽ። ይመች። ደህና ነህ? በተረፈ እንዴት ነህ? ጠፍተሃል ግን አለው ስራ አልመች እያለኝ ማታ ማታ የአጉል ሰዓት ነው የምገባው። ለዛ ነው ለኔ አይመቸኝ። ዛሬ ሳልገባህ ጫጫታ የለም ዛሬ። አዎ ስራ ቦታ አይደለም ዛሬ ቤት ነኝ። እሺ ጥሩ ነው፣ እናወራለን። ሚት አድርገውና ቆይ። እሺ ቅዱሳን ታብታብ አድርጉ። እሺ ታብታሙ ሰው ሲሆን ያስገቡት። ዩቲ ያወጣሽው አይታየኝም፣ ጨለማ ነው። ይሄ ዋስኪ አሁን ዩቲ የምታሳየን በምራቅ ነው። እሺ በምራቅ የተወለዳል እያለች ነው ያለችው። አስባችሁታል? አባት የለውም ሰውየው፣ ምራቅ ነው። እንግዲህ አባቱ ማን ነው? ኮሜንት ጻፉልኝ። እንግዲህ ማን እንደሚሆን አላውቅም። አቡነ ምራቅ አይባልም። መረ ምሳሌ ስሙ ቴዎፍሎስ ነው። ቴዎፍሎስ አቡነ ቴዎፍሎስ ምራቅ ይባላል ወይ? እስኪ እንደዛ አለ ብሏል። እንመልከት። ኢምራን ይቅርታ ትንሽ ችግር የለውም። አይ አቡነ ምራቅ አይሆንም። አቡነ ማለት እኮ ትልቅ እንትን አቡነ ምራቅ አይሆንም። ጀማ እንደዛ አይሆንም። ተው። እስኪ በመንገድም ስትሄድ የምታውቋት አንዲት ሴት አገኘች፣ ሰላም አለቻት። ከጥንት ጀምሮ ስለምታውቃት ሁለቱም አፍ ለአፍ ገጥሞ ተሳሳሙ። ያን ጊዜ በመንገድ አፍ ለአፍ ሴት ለሴት አውዙ ቢላ። ያን ጊዜ በመንገድ ያገኘቻት ሴት የጸነሰች ነበረች። በሚሳሳሙበት ጊዜ የጸነሰችው ሴት ምራቅ ባልጸነሰች ሴት ገባና ከወንድ ሳትገናኝ በዚሁ ብቻ ጸነሰች ይላል። ምራቅ አስረገዛት። ሴቷን ማለት ነው። አባት የላትም እንደ ማርያም። አሁን ማርያም ያስረገዛት መንፈስ ቅዱስ ነው አይደለ? መላእክ ሉቃስ ወንጌል ላይ መንፈስ ቅዱስ ይጸልይልሻል ያላት አይደለ? አባት የላትም ሲያስረግዛት የነበረ። እዚህ ጋር ደግሞ ምን አለ? ምራቁ ነው አለ። ነዑዙ ቢላህ። ይሄ አለ መጽሐፉ ምንድነው? ኧረ ድርሳ ነው ራይላና በግዕዝና በአማርኛ አይታችኋል። እሺ አንድ ጥያቄ ልጨምር ይቻላል? ይሄ ድርሳነ ዑራኤል ምናምን ያለችው ለክርስቲያኖች ጠይቀዋለሁ። ችግር የለውም። እኔ ማንም ስንትን ስላልወከልኩ እና ያዳምጥሽ ጊዜ ተመልሶ ይመጣል ብላችሁ ታስባላችሁ? እናንተ ከቂያማ በፊት ይመጣል ብላችሁ ታስባላችሁ? ከቂያማ በፊት ይሞት
ይመጣል ወይ ኢየሱስ ተመልሶ ይመጣል ብላችሁ ታምናላችሁ? ከቂያማ በፊት አንተ ቂያማ ነው ያልከው። ከቂያማ በፊት ሊሞት ይመጣል። ኦኬ ሊሞት ይመጣል። አንድ ሰው ሞቶ የተቀበረ እንዴት ድጋሚ ሊሞት ይችላል? በእናንተ ሎጂክ ወይ በእናንተ ሃይማኖት እስካስረዳ ኢየሱስ ሞተዋል፣ አፈር ቦልቶታል፣ ድጋሚ